ሰላም ጤና ይስጥልን እንዴት ናችሁ ሰላምታችን በያላችሁበት ይድረስ ይያልሁኝ አጫጭር ስፖርታዊ መረጃዎችን ወደናንተ አደርሳለሁ በነገው ዕለት እንግዲህ የሁለተኛው ዙር የመጀመሪያ ጨዋታ አርሰናል ኤምሬትስ ስቴዲየም ላይ አስቶን ቪላን የሚያስተናግድ ይሆናል ከምሽቱ 5 ሰዓት ከሩብ ሲል በዋና ዳኝነት ደግሞ ዳረን ኢንግላንድ የሚመሩት ይሆናል የቫር ዳኝነቱን ጃሬድ ጊሌት የመሩታል በዚህ ጨዋታ ላይ እንግዲህ የተለያዩ ጉዳዮች ከወዲሁ የተነሱ ይገኛሉ በተለይም ደግሞ ባለፈው ቪላ ፓርክ ላይ አርሰናል በስተመጨረሻ በተቆጠረበት ግብ 2-1 እንደተሸነፈ ይታወቃል ማለት ነው በዘንድሮ አመት እንግዲህ ሁለት ሽንፈቶችን አስተናግዷል አርሰናል አንፊልድ ላይ እንደዚሁ ከሊቨርፑል ጋር በነበረው ጨዋታ ላይ ሽንፈትን አስተናግዷል ሌላው ደግሞ ቪላ ፓርክ ላይ እንደዚሁ በነገው ተጋጣሚ በአስቶን ቪላ የደረሰበት ሽንፈት እንግዲህ የማይረሳ ነው በተለይም ደግሞ ይህ ጨዋታ የቪላ ፓርኩ ጨዋታ እንግዲህ በጣም በስተመጨረሻው ያ ኳስ እንግዲህ ቢመለስ ኖሮ ምናልባትም ፊሽካ የሚነፋበትና ጨዋታው ቢያንስ እንኳን አንድ ነጥብ ይዘው የሚመለሱበት እለት ይሆን ነበር ሆኖም ግን በስተመጨረሻ ኤሚ ቡንዲያ ጎል አስቆጥሮ አርሰናል 2-1 እንደተሸነፈ ይታወቃል እንግዲህ የዛ መልስ ጨዋታ እንግዲህ ማለትም በነገው ዕለት እንደሚታወቀው አዲሱ አመት ነው የፈረንጆቹ አዲሱ አመት ስለዚህ ማለት ከነገ በስቲያ ሐሙስ ማለት ነው የዋዜማ ጨዋታ ነው አርሰናሎች የሚያደርጉት የዋዜማ ጨዋታ ደግሞ አርሰናሎች ባለፉት 5 ጨዋታ ካደረጉት የአዲስ አመት ዋዜማ ጨዋታ አራቱን በአሸናፊነት ተወጥተዋል አንደኛውን እንግዲህ በአለፈው አመት ቡካዮ ሳካ በክራቨን ኮቴጅ ከፉልሃም ጋር በተከናወነው ጨዋታ ጎል አስቆጥሮ በስተመጨረሻ እንደዚህ ሁለት ጎሎች ተቆጥሮበት አርሰናል ተሸንፏል ከዛ ውጭ የነበሩትን ግን አራቱንም ጨዋታዎች አርሰናል ማሸነፍ ችሏል ማለት ነው በነገው ዕለት እንግዲህ ባለፈው ቪላ ፓርክ ላይ አርሰናልና አስቶን ቪላ ሲገናኙ ያልነበሩ ተጫዋቾች ጋብሪኤል ማጋሌሽና ዊሊያም ሳሊባ እንግዲህ ሁለቱም ባለፈው ቪላ ፓርክ ጨዋታ ላይ አልነበሩም እንግዲህ በነገው ጨዋታ ላይ ዊሊያም ሳሊባ እንግዲህ እንደዚሁ በዋናነት እየተጫወተ ይገኛል ማለት ነው ከዛ ጨዋታ በኋላ ባለፈው ቅዳሜ በተከናወነው ጨዋታ ላይ ከብራይተን በተከናወነው ጨዋታ ጋብሪኤል ማጋሌሽ ተቀይሮ ገብቶ ጨዋታውን አከናውኗል ስለዚህ በነገው ዕለትም በቋሚ አሰላለፍ ውስጥ ይካተታል ተብሎ ይጠበቃል ሌላው ካይ ሃቨርዝም እንደዚሁ በጨዋታ አሰላለፍ ውስጥ ይካተታል ተብሎ ይገመታል እሱም የመጀመሪያው ጨዋታ እንግዲህ ከማንቸስተር ዩናይትድ ጋር በተከናወነው ጨዋታ ካከናወነ በኋላ በጉዳት ምክንያት እስካሁን ድረስ አልተጫወተም 18ኛው ጨዋታ ተከናውኖ እንግዲህ ሁለተኛው ዙር በነገው ዕለት ጅማሮን ሲያደርግ ካይ ሃቨርዝ ምናልባትም ሊመለስ እንደሚችል እየተዘገበ ይገኛል ሌላው ተጫዋች ዩሪያን ቲምበር ነው ዩሪያን ቲምበር እንግዲህ መጠነኛ ጉዳት እንዳጋጠመው ባለፈው በተለይ በካራባኦ ካፕ ኤምሬትስ ስቴዲየም ላይ ከክሪስታል ፓላስ ጋር በነበረው ጨዋታ የተወሰነ ጉዳት እንደገጠመውና ይበልጡንም ደግሞ ጉዳቱ እንዳይባባስበት ለጥንቃቄ ሲባል ረፍት እንደተሰጠው እየተዘገበ ይገኛል ስለዚህ በነገው ዕለት እንደሚሰለፍ ይጠበቃል ማለት ነው ባለፈው ቅዳሜ በተከናወነው ጨዋታ እንግዲህ የዩሪያን ቲምበርና የቤን ዋይትን ቦታ ተክቶ እንግዲህ አስደናቂ ብቃቱን ያሳየው በሁሉም ቦታዎች ላይ የሚገኘው ተጫዋች ዴክላን ራይስ ያን ቦታ ሸፍኖ እንደተጫወተና በድንቅ ብቃትም እንደተወጣው ይታወቃል ስለዚህ ዩሪያን ቲምበር ወደ አሰላለፍ ይመለሳል የሚሉ ዘገባዎች እየወጡ ይገኛሉ ሌላው የግራ መስመር ተመላላሽ ተጫዋቹ ሪካርዶ ካላፊዮሪ ነው ሪካርዶ ካላፊዮሪም እንግዲህ በመጀመሪያ በቅዳሜ ዕለቱ ጨዋታ በአስተላለፍ ውስጥ እንደውም በቋሚ አስተላለፍ ውስጥ ተካቶ ነበር በማሟቅ ላይ በነበረበት ሰዓት እንግዲህ ጉዳት ወይም ያለ ምቾት ስለተሰማው ለጥንቃቄ ሲባል በአስተላለፍ ውስጥ እንዳልተካተተ እንግዲህ ከጨዋታ በኋላ ተናግሯል ሚኬል አርቴታ እንደዚህ አይነት ጥንቃቄዎችን መውሰድ የጀመረው በተለይም ደግሞ ዊሊያም ሳሊባ አንፊልድ ላይ በተከናወነው ጨዋታ እንደዚህ አይነት ስሜት እየተሰማው በቋሚ አስተላለፍ ውስጥ እንዳስገባውና ከዛም በአራተኛው ደቂቃ ተቀይሮ እንደወጣ ይታወቃል ማለት ነው ሞስኬራ ተክቶት እንደገባ ይታወቃል በአንፊልድ ጨዋታ ስለዚህ እንደዚህ አይነት ችግሮች ውስጥ ላለመግባት ሪካርዶ ካላፊዮሪን እንደዚሁ ረፍት እንደተሰጠው ይታወቃል ስለዚህ በነገው ዕለት ይህ ተጫዋች እንግዲህ ወደ ቋሚ አስተላለፍ ይመጣል ተብሎ ይጠበቃል ሌላው በአርሰናል እንግዲህ በዚህ አመት ኤምሬትስ ስቴዲየም ላይ ካደረጋቸው 14 ጨዋታዎች ማለት ነው 13ን ድል ሲያደርግ አንድ አቻን የተለያየው ያንንም
ከማንቸስተር ሲቲ ጋር 1-1 የተለያየበት ጨዋታ ነው። ከዛው ውጭ እንግዲህ ከ14ቱ 13ቱንም በድል ያጠናቀቀ ነው። ምንም ሽንፈት ያላስተናገደበት ጨዋታ ነው። ለዚህም ይመስላል ኡናይ ኤምሬ እንግዲህ አርሰናሎች በሜዳቸው ከባድ ተጋጣሚ ናቸው፣ ስለዚህ ከባድ ጨዋታ ይጠብቀናል፣ ያንን ለመጋፈጥም እኛ ዝግጁ ነው ሲሉ እንደዚሁ የቀድሞው የአርሰናል አሰልጣኝ ሐሳባቸውን ሰጥተዋል። አርሰናሎች ኤምሬትስ ስቴዲየም ላይ 34 ጎሎችን አስቆጥረዋል። በእነዚህ በ14 ጨዋታዎች የተቆጠረባቸው ጎሎች ደግሞ 6 ብቻ ናቸው። 6 ጎሎች ሲቆጠሩባቸው በክሊንሺት ደግሞ 8 ጊዜ ምንም ጎል ሳይቆጠርባቸው ወጥተዋል። ይህ እንግዲህ የተከናወነው በነገራችን ላይ ጋብሪኤል ማጋሌሽና ዊሊያም ሳሊባ እንግዲህ ተጣምረው በተጫወቱበት ሰዓት ብዙ ጊዜ ጎል አይቆጠርባቸው ነበር። ከጋብሪኤል ማጋሌሽና እንደዚሁ ከዊሊያም ሳሊባ ጉዳት ከገጠማቸው በኋላ እንግዲህ ጎሎች እየተቆጠሩባቸው ይገኛሉ። በነገው ዕለት ደግሞ እነዚህ ሁለቱም በቋሚ አሰላለፍ ውስጥ ጥምረታቸውን ይቀጥላሉ ተብሎ ይገመታል። በተለይም ደግሞ ጋብሪኤል ማጋሌሽ እንደሚታወቀው በጨዋታ ላይ ብዙ ግልጋሎት የሚሰጥ ተጫዋች ነው። እንደዚሁም በመከላከል ብቻ ሳይሆን ቡድን በመምራት ረገድም በጣም የተዋጣለት የሚባል ተጫዋች ነው። ሞራል የሚሰጠው እንደዚሁም ደግሞ ወደፊት ገፍተው እንዲጫወቱ የሚያደርገው እንደዚሁም ደግሞ የቆመ ኳስ አጠቃቀም ላይ እሱ እንግዲህ በጉዳት ምክንያት ከተለየ በኋላ በቆመ ኳስ የሚያስቆጥሩት የአርሰናል ጎል በጣም እንደቀነሰና በተቃራሪው ግን በአርሰናል የሚቆጠሩ ግቦች ደግሞ በጣም እንደጨመሩ ይታወቃል ማለት ነው። ባለፉት ጨዋታዎች ደግሞ እንደዚሁ አርሰናሎች እንግዲህ እንደሚታወቀው በቆመ ኳስ ጎሎችን ያስቆጥረው ነው የሚያሸንፉ ይባል ከነበረው ውጪ በኦን ጎል እያሸነፉ ወጥተዋል። እንግዲህ ባለፈ በብራይተንም እንደዚሁ ኦን ጎል እንደዚሁ አሸናፊ ያደረጋቸው። ከዛ ውጭ በክሪስታል ፓላስ እንደዚሁ ኦን ጎል ነው። በወልቭስም እንደዚሁ ሁለቱም ጎሎች ሲቆጠሩ ኦን ጎል ነው። ስለዚህ እነዚህም ደግሞ ሌላ ጥቅም በአርሰናል በእርግጥ የማጥቃቱ አንዱ ውጤት ነው። ይሄም የማጥቃት ውጤት ነው። ሆኖም ግን በጣም አሳሳቢ ሁኔታ የፊት መስመሩ የአጥቂ ውህደት አሁንም ይቀርዋል። አሁንም በጣም በጉልህ ሁኔታ በተለይም ደግሞ እንግዲህ ብዙ ተጠብቆበት የመጣው ቪክቶር ዮኬሬሽ እስካሁን በወጥነት ጎሎችን ማስቆጠር አልቻለም። ያም ደግሞ እንግዲህ አርሰናሎች በተለይም ደግሞ ከክንፍ ላይ የሚነሱ ተጫዋቾች እነ ቡካዮ ሳካና እነ ዩሪያን ቲምበር ሳይሆን ትሮሳርድ እና እንደዚሁም ደግሞ ማርቲኔሊ እነዚህ ተጫዋቾች እንግዲህ ከክንፍ ሲነሱ 9 ቁጥር ተጫዋች ጋር ውህደት እንደ ከዚህ በፊቱ ማለትም በፎርስ ላይ እንደሚጫወት ተጫዋች ያንን ጥምረት እየተመለከትን አይደለም። እንግዲህ ፒውር 9 ቁጥር አጥቂ ነው ደግሞ ቪክቶር ዮኬሬሽ። በተለይም ደግሞ ጥሩ አጋጣሚዎችን የተመለከትነው ከዚህ በፊቱ በተሻለ ሁኔታ በቅዳሜ ዕለት ጨዋታ ነው። ከብራይተን ጋር በነበረው ጨዋታ ላይ የተሻሉ ሙከራዎችን ሲሞክር ተመልክተነዋል። ሆኖም ግን በዛን ዕለትም ጎሎችን ማስቆጠር አልቻለም። 2 ጥሩ የሚባል አጋጣሚዎችን አግኝቶ ነበረ፣ ግን እነዛን ጎሎችን መጠቀም አልቻለም። የኮንፊደንሱ ሁኔታ እንግዲህ በደንብ አክርሮ እንኳን እንዳይመታቸው ያደረገው ይመስላል። ስለዚህ ይህን ውህደት እንግዲህ ማስተካከል ይጠበቅበታል። ብዙዎችም እንደሚናገሩት ከሆነ እንግዲህ ቪክቶር ዮኬሬሽ ወደ ቤንች መውረድና እንደዚህም ደግሞ ጋብሪኤል ጄሱስ መግባት አለበት ብለው ብዙዎች የሚከራከራሉ። እንደሚባለውም በእርግጥ በአሁኑ ፐርፎርማንስ በካራባኦ ካፕ ጨዋታ በቋሚ አሰላለፍ ውስጥ ገብቶ የነበረው ጋብሪኤል ጄሱስ ነው። ጥሩ አቋሙን አሳይቷል። ምንም እንኳን በስተመጨረሻም እንግዲህ ኦልሞስት 1 ዓመት ሊሆነው ምንም አልቀረውም። እንደሚታወቀው ጋብሪኤል ጄሱስ በጉዳት ምክንያት ከቡድኑ ከራቀ የዛም ይመስላል የድካም ስሜት ተሰምቶ ተቀይሮ ነው የወጣው። ስለዚህ ሙሉ የ90 ደቂቃ ተጫዋች ባይሆንም እንኳን ቢያንስ በቋሚ አሰላለፍ ውስጥ ገብቶ ከዛ ከተቀያሪ ወንበር ግን ቪክቶር ዮኬሬሽ መነሳት አለበት የሚሉ ብዙ እንግዲህ ሐሳቦች የተሰነዘሩ ይገኛሉ። ስለዚህ በቀጣይ ምን አይነት ውሳኔ ይወስናል አሰልጣኝ ሚኬል አርቴታ የሚለው እንግዲህ ወደፊት የምንመለከት ይሆናል ማለት ነው። እንደዚሁም ደግሞ ካይ ሃቨርትዝ በልምምድ ቦታ ላይ እየተመለከትነው ነው ሰሞኑን። ስለዚህ ይህ ተጫዋችም ከመጣ በተለይም ደግሞ ሚኬል አርቴታና
እንደው በዙሪያው ያሉ እንግዲህ አሰልጣኞች በጣም በጉጉት እየጠበቁት ያሉት የካይ ሃቨርዝን ወደ ቡድን መመለስ ነው እየተባለ ይገኛል ማለት ነው። ካይ ሃቨርዝ ደግሞ እንደሚታወቀው የፎርስ ናይን ተጫዋች ነው። ስለዚህ ቪክቶር ዮኬሬሽ እንግዲህ የተሰጠውን እድል በአግባቡ አልተጠቀመም ለማለት ባያስደፍርም እንኳን በአሁኑ ሰዓት ግን የተሻለ ሙከራዎችን እያደረገ ይገኛል። ሆኖም ግን እንደሚታወቀው አርሰናል ብዙ ይጠበቅበታል በዚህ ሰዓት። ስለዚህ ማንኛውም ተጫዋች የተሰጠውን እድል በአግባቡና በወቅቱ ካልተጠቀመ ሌሎቹ ቦታውን እንግዲህ ሊቀሙት ይችላሉ። በተለይም ደግሞ በአጥቂ መስመሩ አካባቢ በርከት ያሉ ተጫዋቾች አሉ። እንደሚታወቀው በነ ጋብሪኤል ማርቲኔሊ በኩል እንግዲህ ትሮሳርድ አለ፣ ማዶኬ እንግዲህ በተለያዩ ቦታዎች ይጫወታል። ኤበሬቼ ኤዜ አለ፣ እንደዚሁ ሚኬል ሜሪኖም እንደዚሁ የተለያዩ ቦታዎች ይጫወታል። እንደዚሁም ደግሞ ቡካዮ ሳካም እንደዚህ በዋናነት አለ፣ ኢታን ንዋኔሪ አለ። ስለዚህ የተለያዩ ተጫዋቾች አሉ። ሆኖም ግን በማጥቃት ረገድ ይህ ነው የሚባል ዋናና መሰረታዊ የሚባል እንግዲህ የአሰላለፍ ሁኔታ እስካሁን ድረስ ሚኬል አርቴታ አላስመለከተንም። ከኋላ መስመር ግን ሁሉም ጤነኛ ቢሆኑ ማንን ሊያሰልፍ እንደሚችል እንግዲህ በደንብ ተመልክተናል። ሪካርዶ ካላፊዮሪ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሊሽና እንደዚሁም ደግሞ ዩሪያን ቲምበር እነዚህ በቋሚ አሰላለፍ ውስጥ ሚኬል አርቴታ ቢያገኛቸው ሁሌም ቢሆን ሊያሰልፋቸው እንደሚችሉ በተደጋጋሚ ተመልክተናል። የተዋጣለትም አሰላለፍ ይህ ነው በኋላ መስመር በኩል። እንደዚሁም ደግሞ ከነሱ ፊት ዴክላን ራይስ እንግዲህ በተለያዩ ቦታዎች ላይ እንደሚጫወት እሱ ይታወቃል። ዴክላን ራይስ እና ማርቲን ዙቢሜንዴም እንግዲህ ከላሊጋው ክለብ ሪያል ሶሲዳድ ከመጣ በኋላ ልክ እንደ አዲስ ተጫዋች ሳይሆን እንደ ዋናና በፕሪሚየር ሊጉ እንደ ለመደ ተጫዋች እንግዲህ ጥሩ እንቅስቃሴ እያስመለከተን ይገኛል ማለት ነው። ስለዚህ እነዚህ ሁለቱ ተጫዋቾች ከፊት ለፊት ይሆናሉ ተብሎ ይጠበቃል። ከዛም በኋላ ነው አሁን እንግዲህ ቡካዮ ሳካ አለ። በዛ መስመር ግን እንግዲህ ወጥና የተዋጣለት አሰላለፍ ብለን የምንመለከተው እስካሁን ድረስ የለም። ስለዚህ ይህ በቅርቡ እንግዲህ በደንብ እንመለከታለን ተብሎ ይጠበቃል ማለት ነው። እንደ ዋናነት ደግሞ ከጉዳት እንግዲህ እየተመለሱ ይገኛሉ። በተለይም ደግሞ በአጥቂ መስመር የነበሩት ተጫዋቾች ከጉዳት ርቀው የነበሩ ተጫዋቾች ራሱ ጋብሪኤል ኢየሱስና ካይ ሃቨርዝን ጨምሮ ቪክቶር ዮኬሬሽም እንግዲህ በጉዳት ምክንያት እንግዲህ ጨዋታዎች አምልጠውታል። ስለዚህ እነዚህ ተጫዋቾች ወደ ዋና አሰላለፍ ለመምጣት እንግዲህ ፉክክር ውስጥ እንደሚገቡና ሚኬል አርቴታንም ደግሞ የተሻለ ተጠቃሚ ያደርጉታል ተብሎ ይጠበቃል ማለት ነው። በነገው ዕለት ምን አይነት አሰላለፍ ይዞ ሊመጣ ይችላል? ውድ የአርሰናል ደጋፊዎች መልካም የገና በዓልና አዲስ ዓመት እመኝላችኋለሁ። በአዲሱ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ እንድታሸንፉ እመኛለሁ ሲል የቀድሞ የአርሰናል ተጫዋች አንድሬ አርሻቪን እንግዲህ ሐሳቡን ገልጿል ማለት ነው። ይህ የቀድሞ የአርሰናል ተጫዋች በአርሰናል ቤት ውስጥ በ2009 ሲፈርም እንግዲህ ይህን ተጫዋች የምናስታውሰው በተለይም ደግሞ ሊቨርፑል ላይ 4 ጎሎችን አስቆጥሮ 4 ጣቶችን ያሳየበት እንግዲህ አይረሴ ነው። 105 ጨዋታዎችን አድርጎ በአርሰናል ማሊያ 23 ጎሎችን አስቆጥሯል። 20 አሲስቶችን ደግሞ ያደረገ የቀድሞ የአርሰናል ተጫዋች ነው። እንግዲህ አንዴ መድፈኛ ከሆኑ ሁሌ መድፈኛ እንግዲህ የሚባለው እንግዲህ አንድሬ አርሻቪን አንዱ ነው ማለት ነው። ስለዚህ መልካም ምኞቱን አስተላልፈዋል። አሁን ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። ሌሎች ስፖርታዊ ጉዳዮችን ይዤ እመለሳለሁ። ላይክ እና ሰብስክራይብ ያደረጋችሁ አብራችሁን መሆናችሁን ግለጹ። አመሰግናለሁ። ሰናይ ጊዜ